ሌሊት ቤተክርስቲያን ቆማ ሳለ እማሆይ ሐረገወይን በችኮላ ወደ ቤተክርስቲያን ውስጥ ገቡና ለእነማሆይ የሆነ ነገር ተናግረው በችኮላ ወጡ። እነማሆይ ሁለቱም ጸሎታቸውን እያቋረጡና መጽሐፋቸውን ወደ የኮረጆአቸው እየከተቱ እየተቻኮሉ ወጡ። ሁሉም እየተሯሯጡ እማሆይ ወለተ ጴጥሮስ ቤት ደረሱ። እማሆይ ወለተ ጴጥሮስ ጣር ላይ ነበሩ። እማሆይ ወለተ ጴጥሮስ አልጋ ላይ ከዋሉ 2 ወር ሆናቸው። ሁሉም በተራ በተራ እያስታመማቸው ነበር። ዛሬ ተራው የእማሆይ ሐረገወይን ነበር። ማታ ሁሉም እዛው አምሽተው ነበር የተለያዩት። እማሆይ ማየገነት ቀን ካየቻቸው በኋላ ማታ እዛው ለማደር ወስና ነበር፣ ግን አባ ምስጢረ ሥላሴ ስለመጡ ቀረች። እማሆይ ወለተ ጴጥሮስ ዓይናቸውን ገለጥ አድርገው ዙሪያውን ያላዩትን በብዥታ ተመለከቱና እንደምንም ብለው እማሆይ ማየገነትን ወደ እሳቸው እንድትመጣ በዓይናቸውና በእጃቸውም ጠሯት። እማሆይ ማየገነት በርከክ ብላ ወደ አፋቸው ቀረብ አለች። እማሆይ እንደምንም አፋቸውን አላቀቁና ልጄ አይዞሽ፣ ትዕግስተኛ ሁኚ። እኛ ሁላችን ጥለንሽ ብንሄድ ፈጣሪ ያለሽና አትፍሪ። ለእኔም ጸልይልኝ። አዲስ አበባ አሉ ትንፋሻቸው እያጠረና እማሆይን የያዙበት እጃቸው እየዛለ። እማሆይ እምባዋን መቆጣጠር አቃታት። የዛለ እጃቸውን ጠበቅ አርጋ ይዛ እናቴ እባክዎት አትሙቱ፣ አብረን እንኑር። እማሆይ እባክዎ አትለዩን አለች እየተንሰቀሰቀች። እማሆይ ይመኙሻል። ምን ነው ልጄ፣ በሽተኛን ማጽናናት እንጂ የምን ማባባት ነው ብለው ካጠገባቸው ብግድ አነሷት። እማሆይ ማየገነት ዓይኗን ላያቸው እንደተከለች ቆማ ቁልቁል ስታያቸው እሳቸውም ዓይናቸውን እሷ ላይ እንደተከሉ ነፍሳቸው ከስጋቸው ተለየች። ከቀብር በኋላ እማሆይ ይመኙሻል ወደ እማሆይ ማየገነት ጠጋ ብለው ምንድን ነው ነገሩ? አባታችን ደህና አይደሉም እንዴ? እንዲህ በጥድፊያ የሄዱት ደሞስ እዚህ መጥተው ከመቼ ወዲህ ነው አንቺ ቤት ሳይገቡ መሄዳቸው? ምን ሆነዋል? አሉ በመገረም። ኧረ እኔንም ግራ ገብቶኛል። ምን እንደነካቸው አድርጎት እኮ አውቁም አለች የሆዷን በሆዷ ይዛ። እማሆይ ገና ሲመጡ ሰረቅ አድርጋ ስታያቸው ፊታቸው ጥላሸት መስሎ ያልበረደውን ንዴታቸው በግልጽ ይታይባቸዋል። እማሆይ ከመጡ ጀምሮ ቀስ እያለች ሁኔታቸውን ትከታተላለች። አንድ ዓይኗን ወደ እሳቸው ጣል ስታድርግ በቁጭትና በንዴት ከንፈራቸውን ነክሰው ወደ እሷ ሲመለከቱ ዓይን ላይን ተጋጩ። እማሆይ ዓይኗን ሰበር አድርጋ መልሳ ወደ እሳቸው ስትወረውር አሁንም ወደ እሷ እንዳፈጠጡ ነው። ጉድ ጫን ያለው ነው ብላ ከፊታቸው ዞር ብላ ስትመለከታቸው በያዙት ከዘራ መሬቱን ሲቆረቁሩ አየችና ይሁን እስቲ አሁን እንደዚህ ሞት እያለ ሰው ይህን ያህል ምን ያጠላለዋል? አለች በልቧ የእማሆይ ወለተ ጴጥሮስን አስከሬን እያየች። አበምኔቱ ንዴት እየናጣቸው ክች ተረገመች መነኩሴ እንዲህ ትናቀኝ? እውነትን የኃይለ ማርያም አይደለሁማ፣ እውነት የአባቴ ልጅ አይደለሁማ። እሷንና ይህን የእሷን አሽከር አብርሃምን ከዚህ ገዳም ካልነቀልኩ እኔ ወንድ አይደለሁም። ደሞ እንደ ደህና ሰው ና ብላ ጠርታ እሷ እኔን ትናገር? ይገርማል። ደሞ እኮ አሉ የተባሉ መነኮሳትና መናንያን ሄዱ ትበል። የቶቹ ናቸው አሉ የተባሉት? አዎ እሷን ለመሰለ ወንበዴ መቻነሱ። ወይኔ እኔ እንደ ፍራት እናገር። ለካ ሳላውቀው ከጠላቴ ጋር ነበር ያለሁት። እንደው መልአኩ ሚካኤል አይለመነኝ እሷን ከዚህ ገዳም ድራሿን ሳላጠፋ እንቅልፍ ቢወስደኝ በቁሜ መቸዋለሁ ማለት ነው አሉ ቀኝ እግራቸውን ግራው ላይ ደርበው በቁጭት እየተንቀጠቀጡ። አሁን ይሄ ቅዱስ ያላትን ሁሉ ገልብጬ አሳድሜ እንደደረቀ እንጨት ነቅዬ ባልጥላት ከምላሴ ፀጉር ይነቀል። እኔ በሕይወት እያለሁ እዚች ገዳም አትኖራትም አሉ እጃቸውን እያጨበጨቡ። ወዲያው ከሴቶች ገዳም እስከ ወንዶች ገዳም ምን ብለው እሷን የሚያጣሉበትን ነገር ሲያውጠነጥኑ እንቅልፍ ባይናቸው ሳይዞር ነጋ። በጠዋቱ ያሰቡትን ለመተግበር ሲዘጋጁ የአደጋ ደወል ተደወለ። ወዲያው አንድ ልጅ ሲሮጥ መጥቶ አባታችን እማሆይ ወለተ ጴጥሮስ አረፉ ብሎ ነገራቸው። በሞቱ መደንገጥ ትተው ዛሬውኑ ሊያደርጉት ያሰቡት ነገር በመክሸፉ ተናደዱ። ምን ይቻረግ ደግሞ ካላጣችው ቀን ዛሬ ትሙት አሉ። ልጁ ምን አሉ አባታችን አለ። ምን እንዳሉ በትክክል ስላልሰማ ሄድ በቃ ሰማሁ ብለው
አባረሩትና ለሰው ይምሰል ወደዛው አመሩ። ቀብር ላይ እማሆይ ማየ ገነትን ሲያዩ ንዴታቸው በይበልጥ ጨመረ። ሰውን ባይፈሩ ዘለው ንቅ አድርገው ሲጥ ቢያደርጓት ፈልገው ነበር፣ ግን አልሆነም። በማግስቱ በእቅዳቸው መሰረት በቅድሚያ ሴቶች ገዳም ሄደው ከመጀመሪያው ጀምሮ ለእማሆይ ጥሩ አመለካከትና በሁሉ ነገሯ እንደምትቀናባትና እሷን ለማጥፋት ጊዜና አጋጣሚ ካገኘች እንደማትመለስ ለእሳቸውም ላሰቡት እቅድ ዓላማ የምትመች እሷን ሲይዙ እንደሆነ ባቀዱት መሰረት እማሆይ አጸደ ጊዮርጊስ ቤት ገቡ። እማሆይ አጸደ ጊዮርጊስ ያለ ወትሯቸው በብኔቱ በድንገት በመምጣታቸው ደነገጠችና ግቡ ግቡ ብላ በክብር ካስቀመጠቻቸው በኋላ ሰላም ነው አባቴ? ትላንትና እኮ ፊቶ ጠቋቁሮ ሳይወት ያመሞት መስሎኝ ነበር። ዛሬም ፊቶት ጭስ መስሏል። ደህናም አይደሉ እንዴ? አለች እመቤትን የሚበላና የሚጠጣ አምጪ ብላ ወደ እሳቸው ተመልሳ። አይ እናቴ፣ በጥባጭ ካለ ማን ጥሩ ይጠጣ ይባል የለ። ብችለው ከአቅሜ በላይ የሆነ ነገር ገጥሞኝ ነው አሉ ፊታቸውን ቀጨም ፈታ እያደረጉ ቀና ብለው። ልጆቼ መቼም ሰው ከሰው ጋር ሲኖር ይልቁንም በገዳም ሁሉን ችሎ ነው ብዬ ነገር በእግር በጥፍሬ ገብቶ በራሴ እስኪወጣ ጫልኩ። አሁን ግን አቃተኝ። ለዚህ ያው እናንተንም በየጊዜው የደረሰባችሁ ነገሮች ስላሉ ሁሉ ይገባችኋልና በየገዳማችን ላይ የተተከለውን እሾህ ተባበሩኝ፣ ነቅለን እንጣለው አሉና ሁለቱንም መልከት አሉ። እማሆይ አጸደ ጊዮርጊስ የምን እሾህ አባታችን? አለች ግራ በተጋባ ስሜት። የሰው እሾህ የሰው ነቀርሳ ተተክሎብናል አሉ ብድግ ቁጭ እንደማለት እያሉ። ማን ነው አባቴ? አለች እማሆይ። ጎረቤታችሁ ነቻ። ብችላት አልቻል ብላ ራሴ ላይ የወጣችው አሉ በገነፈለ ስሜት። ግራ ገባቸው። ማነች ጎረቤታችሁ? እማሆይ ማየ ገነት እንደሆነ ጥሩ ወዳጃቸው ነች። የምን ወዳጅ? ብቻ ቤተሰባቸው አድራጊ ፈጣሪያቸው ነች። ታዲያ ማናት? ግራ በተጋባ ሁኔታ ሁለቱም አፍጦ አዩአቸው። አበምኔቱ ግራ ብትጋባ አልፈርድባችሁም። ከውጭ ለሚያይን ደህና ቤተሰቦች የምንፋቀር እንመስላለን፣ ግን አይደለም። ልደብቅ ብልም አቅቶኛል፣ በዛብኝ። በገዳሙ ላይ መልካም ሥራ ላሰራሉኝ። ጭራሽ ከእኛ ፈቃድ ውጭ አትተንፍስ አሉ። በቃኝ፣ ስለዚህ ልፋለማቸው ተዘጋጅቻለሁ አሉ። እንዴት አባት? እማሆይ ማየ ገነትን ነው የምትሉት? አለች እማሆይ በአግራሞት አፏን ይዛና ወደ እሳቸው አፈጣ። ስሟን ቄጢስ ጥራና ታዲያ ለእሷ የወዳጅ ጠላት የጭቃ ሾማን አለ አሉ ስሟ ሲጠራ ንዴታቸው ጨምሮ። እማሆይ አጸደ ግራ ገባት። ሊሰልሏት መሰላትና ምን ነው? ምን ሆናችሁ? ሰላም አልነበራችሁም እንዴ? አለች በጥርጣሬ እያያቸው። ነገርኮት እኮ ለሰውማ ሰላም ነን። ምን አለፋኝ እውነትን እሱ ነግሮት ይረዱት የለ አሉና ይኸውላችሁ ሌላውን ዘርዝሬ አልዘልቀውም። አሁን ዋናውን ጉዳይ ከዚች ሴት ገዳም ላይ ተግባር ቤት እንዲቋቋም ባለፈው የመጡ እንግዶች ሐሳብ አቀረቡ። እስቲ እናስብበታለን አልኩና መለስኳቸው። አጅሪት ይህን ሲነግሩኝ ሰምታ አድራሻቸውን ተቀብላ አዲስ አበባ ሄዳ እነሱንና ጓደኞቻቸውን ገዳሙ ያላችሁት ተግባር ቤት እንዲቋቋም ፈቅዷል፣ እኔንም ላኩኝ ብላ ዕቃውን አስገብታ በእጇ 5,000 ብር ተቀብላ መታ እዚህ እናንተን በወንድሜ ገንዘብ ገዛሁ አለች። እኔም ዕቃውን ሳይ ተጠራጥሬ ሄጄ ሰዎቹን ጠየቅኩ። የገዙትን በእጇ የሰጧትን ገንዘብ ቁልጭ አድርገው ነገሩኝ። መጥቼ ለእኔ ያሳየሽውና ካርኔ የተቆረጠበት ዕቃ ትንሽ የተሰጠሽ ብዙ ደግሞ 5,000 ብሩ ሴት አለ ብዬ በጠይቃት አይኗን ሳታሽ በድፍረት ማን አባቱ ይጠይቀኛል? የፈለግኩትን ባደርግ እንዳውም ገና እዚህ ገዳም ያሉትን የማይረቡ ሴቶችን ልቅምቅም አድርጌ አባርሬ ከሌላ ገዳም ምርጥ መነኮሳት አምጥቼ ነው ገዳሙን በአዲስ መልክ የማቋቁመው። እስቲ አዳሜ ምን እንደሚሆን ያለው አለችና አሉ እየተቁነጠነጡ። ምን? እማሆይ ማየ ገነት እርሶን ደፍራ ይሄን አለች? እማሆይ በእጇ አፏን ይዛና ፍጣ። ምን? እኔ አንድ ሰው መላውን ማህበር እኮ ነው ምን ያመጣሉ ያለችው። በተለይ እናንተንማ ከጥፍሯ ቆሻሻም አልቆጠረቻችሁም አሉ የሁለቱንም ስሜት ለማየት ተራ በተራ እየተመለከቷቸው። እንዴ እሷ ማናት? ማነውስ በእኛ ላይ ያነገሳት? ማን ነው አባቴ? በእውነት ዕቃዎችን የገዛው ሌላ ሰው ነው አለች በመጠራጠር።
እንዲህ ነኝና ይኸው ፋክቱር የገዛሁት፣ ይኸው ፋክቱር የገዙት ሰዎች የሚመልከቱት አሉ ከካፖርት ኪሳቸው አዘጋጅታ ያስቀመጡትን ፋክቱር አውጥተው። እውነትም ገላናለች እንዲህ ይህን ያህል ንቀን ለመሆኑ እኛ እንደሷ ሰዎች መሆናችንን ረሳችን ወይስ እሷ እንዳሻት የምትነዳው አህያና በቅሎ መሰልናት አለች። ያ ተዳፍኖ ውስጧን ሲበላት የነበረው ቅናት ቦታውን ስላገኘ በንዴትና በቃላት ታጅቦ ቦታውን ተረፎ እያቁነጠነጣት። አበምኔቱ የልባቸው ደረሰ። ዓላማቸው ግቡን መታ። በውስጣቸው የአሸናፊነትና የድል አድራጊነት ስሜት ተንሰራራ። ይኸውላችሁ እንግዲህ ይሄ ነው ያቆሰለኝ። አሁን እውነቱን ከተረዳችሁ ሌላውን ደግሞ ሌላ ጊዜ እናወራዋለን። አሁን እናንተ እርዱኝና እናቶችን አሳምናችሁ አንድ ሁኑ። ለምትግባቧቸውም አባቶች ጭምር ንገሩ። እኔም ለሌሎቹ ነግርና ይችን ሾህ ተባብረን መንቀል ነው። እሷና ያ መሰሪ አባ አብርሃም ካልጠፉ በገዳማችን ሰላም የለም አሉ ለጠጥ ብለው። ይሄ ምን ጥርጥር አለው? ትነቀላታለች። በእሷ የተነሳ ማን ተበጥብጦ ይኖራል? እንፈነቅላቸዋለን አለች እንደ መፈከር እያቃጣት። አበምኔቱ ሙሃ ያጸደ ቤት ሁሉም እንዲጠሩ አድርገው ለእነሱ የነገሩትን ከነገሯቸው በኋላ በቃ ከእንግዲህ ሁሉንም ሰማን። ዕቃውን፣ ገንዘቡን እኔ ከአባቶቼ ተማክሬ ወደ ገዳሙ እንዲገባ አደርጋለሁ። የእሷ ውሸትና አታላይነት ብቻ አይደለም፣ ገና ብዙ ጉድ አለ። መላ ማኅበሩ ተሰብስቦ ጉዷ እስኪወጣ ድረስ ከዚህ ከሴቶች ገዳም ከዛሬ ጀምሮ አንድ ሰው ከእሷ ጋር ሲያወራ እሷ ቤት ሄዶ የተገኘ ከእሷ ጋር ያበረ ካለ ከገዳም ውጭ እንደሚሆን ግልጹን እነግራችኋለሁ። ቃሌን ጥሶ ይህን ያደረገ ካለ አይመረኝ ላልምረው፣ ድንግል አትለመነኝ፣ የመጨረሻው ነው። ደህና ዋሉ ብለው ሁሉም እንደተሰበሰቡ ጥለዋቸው ወጡ። እማሆይ ማየገነት ከእማሆይ ወለተ ጴጥሮስ ቀብር በኋላ ራሷን ስላመማት ሻይ አፍልታ ጠጣችና ትንሽ ሻርፍ ብላ እንዳስለመደችው የሰርከ ጸሎትን ለማድረግ ወደ አባ ዘርዓ ቡሩክ ቤት ሄደች። በሩ ላይ ስትደርስ ደንግጣ ቆመች። እሷ የቆለፈችው ቁልፍ ተወርውሮ በምትኩ በሌላ ቁልፍ ተቆልፎ አየች። ለጊዜው ግር አላት፣ ግን ወዲያው በምኔቱ እንዳደረጉት ገባትና ሳቅ ብላ አይ ሞኝነት፣ አሁን እኔንና አባቴን ያለያዩ መስሎት ነው? እኔና እሳቸው እኮ ሁሌ አብረን ነው ያቆለፉበት ከመሬት የተገኘውንና ወደ ቦታው የተመለሰውን የምናየውን ሥጋ እኮ ነው። መንፈሳቸው፣ ነፍሳቸው፣ ጸሎታቸው፣ በረከታቸው፣ ጸጋ ክብራቸው፣ አባታዊ ፍቅራቸው ሁሌ ከኔ ጋር እኮ ነው። ማንም ሊያጉደው ሊቆልፍበት አይችልም። ስለዚህ በዚህ አልከፋም። እኔ እኮ ወደዚህ የምመጣው በሕይወት ባሉ ጊዜ የሚወጡ የሚገቡበት የሚጸልዩበት ቤት እንዳይዘጋ ወና እንዳይሆን ብዬ እንጂ አባቴማ ከኔ ጋር ናቸው። እንደውም በሕይወት ካሉ ጊዜ የበለጠ ጠዋት ማታ እንገናኛለን እኮ። ይህንን እርሶም ያውቁታል አለች። ልክ አበምኔቷ አጠገቧ ሆነው እንደምታወራቸው ሁሉ ድምጿን እያሰማችና እጇን እያወራጨች። ስለዚህ አባቴ ሳትቆልፉትን ሁለተኛ አትግቢ ብትሉ ይችሉ ነበር ብላ በሩን መልከት አድርጋ ወጣች። በቃ ከዛች ቀን ወዲህ ወደዛ ዝር ብላ አታውቅም። በማግስቱ የሰርክ ጸሎቷን ለማድረስ አንድ የወይራ ዛፍ ከለል አድርጋ እንደቆመች አበምኔቱ እየተጣደፉ በቤተ ክርስቲያን በኩል አቋርጠው ወደ ገዳማቸው ሲሄዱ አየች። የወጡት ከእማሆይ አጸደ ጊዮርጊስ ቤት መሆኑን አልጠራጠረችም። እሷ ለጸሎት ወደ ቤተ ክርስቲያን ስትሄድ እሷ ግቢ ድምፃቸውን በርቀት ሰምተው ነበር። ወይ ጉድ! ምን ተደግሶልኝ ይሆን አለች በልቧ። በማግስቱ ጠዋት ተጫጭኗት አድራ ስለነበር ትንሽ አርፍዳ ቤተ ክርስቲያን ሄደች። ወደ ውስጥ ስትገባ እሷን ሲያዩ ሁሉም ጸሎታቸውን እያቋረጡ ወጡ። እማሆይ ግራ ገባት። ጸሎቷ አብቅቶ ስትወጣ ደጅ ያሉት ሲያዩዋት ተናዳፊ እባብ ያዩ ይመስል ሸሹ። እማሆይ ቆም ብላ የሁሉንም ሁኔታ አየችና ወደ ቤተ ክርስቲያኑ ፊቷን መልሳ ተመስገን ፈጣሪ፣ ዕድሜ ጤና ሰጥተህ ይህን ላሳየኸኝ ተመስገን አለች በዓይነ እንባ ሞልቶ። አሁንም ቀና ብላ ቤተ ክርስቲያኑን አይታ አምላኬ ሁሉን ላበረከተ ለሁሉም ለፍቅር ይሁን እነሱንም ይቅር በላቸው ብላ የወረደ እንባዋን ወደ ቤተ ክርስቲያኑ ረጭታ ወደ ቤቷ ተመለሰች። እማሆይ ይሞኙሻል፣ እማሆይ ፍቅርተ ማርያምና እማሆይ ሐረገወይን ምንም ሳይናገሩ ከተቀመጡበት ተነስተው በሐዘን የተሰበረ ልባቸውን ይዘው ተራ በተራ ወጥተው ሦስቱም ወደ ቤተ ክርስቲያን ግቢ ገቡና ትንሽ ተራርቀው ቁጭ አሉና በየራሳቸው ሐሳብ ሰምጠው እማሆይ ይመኙሻል ሳያስቡት እንባቸው እንደ ጎርፍ ውሃ ፈሶ ተንሰቀሰቁ። እማሆይ ሐረገወይን ወደ እሳቸው መልከት ብለው እሳቸውም እንባቸው ሳያዙት ይፈስ ጀመር።
እማሆይ ፍቅርተ ከሄዱበት ከሐሳብ ጎዳና ተመልሰው ሁለቱንም ትንሽ ሲመለከቱ ቆዩና በረጅሙ ተንፍሰው እኔ የምለው ሰይጣን ለእኛ መቼ ተኝቶ ነው የሚያድረው? ሁሌ ፈተና፣ ሁሌ መከራ፣ ኧረ እንዴት ይቻላል አሉ ምርር ብለው። እማሆይ ሐረገወይን እንባቸውን ጠራርገው ቀናሉና ከፈተናም ፈተና የእሷ በዛ በዚህ ዕድሜዋ በሰው ተጭኖ የሚመጣውን በራሷ በሥጋ የሚመጣውን የምትወዳቸውን ሁሉ ማጣት ይህ ሁሉ አልበቃ ብሎ አሁን ደግሞ የከበደው መጣ። ምን ነው ፈጣሪህ ለዚህ ለምን ፈጠርካት አሉ። ያኔ እነሱም እንደዛ ያሰቃዩዋትን አስበው በመጸጸት ጭምር። እኔን የገረመኝ አሁን እውነትም እማሆይ ማየገነቴን አደረገች አሉ እሳቸውን በነጠላቸው ጫፍ አፍንጫቸውን እየጠራረጉ። እማሆይ ይመኙሻል ደግሞ ምን ይላሉ? ይህን እንኳን እሷ ራሱ ሳይጠን አይሠራውም። እንደውም ለእሷው ፈተና የመጣ ነው እንጂ። ደግሞ እኮ ነፍስ አልገደለች ወይ ስትሰርቅ ስትዘሙት እጅ ከፍንጅ አልተያዘች ወይ የተስቦ በሽታ ወይ የዘመኑ ኤድስ የሚሉት አልያዛት። እስቲ ከእሷ ብትገናኙ እሷ ጋር ብትደርሱ አይማረኝ አልምራችሁም ይበሉ አሉ እማሆይ ይመኙሻል በመገረም። ወይ ጉድ! ይሄ ያሉት ሁሉ ብታደርገውስ ቢይዛትስ? ገዳማውያን ያለነው ገዳም መነኮሳት መናንያን አይደለም? ይህ ሆነ ብሎ መሸሽ ማግለል ከኛ ይጠበቃል። ይህን እኛ አይደለንም ሰብአ ዓለም አያደርገውም። እንዴት የሰውን ልጅ እንዳውሬ ሽሹ አትጠጉ ይባላል? እኔ በበኩሌ እንኳን ከገዳሙ ከመንግሥተ ሰማያት ያውጡኝ እንጂ ከድሮዬ አልለወጥባትም አሉ እማሆይ ሐረገወይን። እንደሱ አይደለም እማሆይ፣ ይህን ልክ መጋባት ነገር ያከራል እንጂ አያበርድም። ይልቅ እኔ አንድ ነገር ጠርጥሬያለሁ። ሰው ሁሉ እማሆይ ማየገነት ጋር እንዳይገባ እንዳያናግራት የከለከሉት እማሆይ ጋር አንድ ትልቅ እውነት ያዘለ ምስጢር አለ ማለት የእሳቸው ማንነት የሚያጋልጥ። ስለዚህ እሷ ከሰው ከተገናኘች ያ ይወጣባቸዋል ማለት ነው። እኔ ይህንን ጠርጥሬያለሁ። ሰውየው በባዶ አክብሩኝ ስለ ቅድስና እንጂ ክፉ አይን ነገር አይታባይ ስለሆኑ ይህም ባዶ ክብርና የልባቸውን ትቢት አጉል መንጠራራጣቸውን የሚያጋልጥ ነገር ስለተከሰተ ነው እንዲህ አንገበገባቸው እንጂ እማሆይና እሳቸው መሃል ንፋስ አያልፍም ነበር። የእነሱ መጣላት ለእኛ አይደለም ላየ ለሰማ ሁሉ ጉድ ያሰኛል አሉ እማሆይ ፍቅርተ ማርያም። እማሆይ ሐረገወይን እኔም ይህን ነው የጠረጠርኩት። ሰውየው ክብሬን ነካ ያሉትን ነገር ካጋጠማቸው ፈጣሪንም ለመክሰስ አይመለሱም። ይህ ቢሆን እንጂ የእማሆይ ውለታ ይቅር ቤተሰቦቿ፣ በተለይ እነዛ ብሩካን ወንድሞቿ ነፍሳቸውን ይማርና የቤታቸውን ካርታ ሲይዘው ቦታ ገዝተው የጋራጅ ቤት ሰርተው ወንድሞቻቸውን ያቋቋሙ ሰው ያደረጉ ነበሩ። የሌላው ቤተሰብ ድጋፍና እንክብካቤ ቀርቶ ታዲያ ሁሉ የተደረገለት በአንዴ ውለታውን ሁሉ ገደል ከቶ ከሰይጣን የከፋ ጠላት ይሆናል አሉ እማሆይ ይመኙሻል። በቃ ገብቷችኋል። ጉዳዩ ከዚህ አይዘልም። አሁን እኛ ማድረግ ያለብን እሷ ላይ ጉዳት እንዳያደርሱ በቅርብ ርቀት በአይነ ቁራኛ መጠበቅ ነው። ስለ እሷ ቢሰበሰቡ ማንም ሰው በየትኛውም ቦታ ቢያወራ አስተያየት ያለ መስጠት፣ ምንም ያለ ማለት። እሷን ሊያጠፋ ሊጎዳ የመሰለን ነገር ካለ በቶሎ ለና አባ ለአከ መላክና መላ መፍጠርና የመሳሰለው ማድረግ እንጂ የሰውየውን ቃል ጥሰን ብንገባ ብንወጣ ለእሷም እንቅፋት ከመሆን አልፈን ምንም ሳንረዳት በራሳችን ላይ መከራ ማምጣትና ነገሩንም ማጦዝ ነው አሉ እማሆይ ፍቅርተ ማርያም። እና እያየናት ምንም ሳናደርግ ዝም ብለናት ማለፍ መሸሽ ይሻላል ነው የሚሉት አሉ እማሆይ ይመኙሻል ሐዘንና ቅሬታ ባዘለ ቃል። ለእሷ ደህንነት ሲባል ይሻላል። ደሞስ እሷም ታውቃለች፣ ሁሉ ስለሚገባት አትቀየመንም። ብቻ እሷን የሚመለከት ክፉ ነገር አይውጣን። በዛ ላይ እውነቱን እንዲያወጣ ወደ ፈጣሪ በጸሎት መለመን ነው። እሱ ፍርዱን ይስጥ አሉ እማሆይ ፍቅርትዬ። እውነትሽን ነው፣ ዋናው ጸሎቱ ነው። እሷም ይገባታል ስትይ በቀደም ዕለት ነፍሳቸውን ይማርና እማሆይ ወለተ ጴጥሮስ ጋር ያደርኩ ጊዜ ስለ እሷ አንስተው ያሉኝ ነበር። ይሄው ሳይውል ሳያድር ጀመረ። እንዲያ እያቃሰቱ ስለ እሷ ብዙ ካጫወቱኝ በኋላ ወደፊት ከባድ ፈተና ይገጥማታል። አባቷ ዘርዓ ብሩክ ነግረዋታል። እንዳውም በቀደም በሕልሜ የእማሆይ ፈተና ቀረበ፣ ፋይሉ ተከፈተ ሲሉኝ ነበር። ወይ ልጄን ምነው ትንሽ ዕድሜ ባበድረኝና አብሬያት ከበረከቱ በተካፈልኩ። ግን አልሆነምና እማሆይ አደራ ልትረዷት ባትችሉ እንኳ ከክፎች ጋር ተባብራችሁ አታጥቋት አደራ ብለው አማጸኑኝ አሉና
እማሆይ ወለተ ጴጥሮስ የነገሯቸውን ሁሉ በዝርዝር ካጫወቷቸው በኋላ ስለዚህ ይህ ያ የተባለው ፈተና ሳይሆን አይቀርም። እማሆይ ወለተ ጴጥሮስ እንዳሉት እጃችንን ከደሙ ማንጻት አለብን። እሷም ሁሉን ስለምታውቅ በደስታ ትቋቋመዋለች። እሷ የታደለች የተመረጠች ናት። ከዚህ መከራ በኋላ ማን ይደርስባታል? ጌታ ጥንቱንም ለክብር የፈጠራት ቅድስት ነች። ባይሆን እኛም የሆነ አጋጣሚ ካገኘን አይዞሽ እንላታለን። ያለበለዛ ከበረከቷ እንዳይነሳን መጸለይና ነገሮችን በጽሞና መመልከት ነው። ወየው በእሷ ነገር እጁን በደም የነከረ አሉ እማሆይ ሀረገወይን እማሆይ ማየ ገነትን የወደፊት መከራና የበዛ ጸጋዋን አፈራርቀው እያስቡ ተመስገን አምላኬ፣ ይህን ያሰማኸኝ ለካ ቀድሞ የተነገረና የታዘዘ መከራ ሆኖ ነው። ከጅምሩ አህያ የማይችለው የመሰለው ቀድሞ የነገረ ፈጣሪ ይመስገን። በቃ ከዚህ በኋላ እኛም በጸሎት መትጋትና አፍን መሰብሰብ ነው። እኔ በበኩሌ የፈለገው ይምጣ ማንም ስብሰባ ቢጠራኝ አልወጣም። ክትት ብዬ ወደ ፈጣሪ የመጮህ ብቻ ነው አሉ በቁርጠኝነት። አበምኔቱ ከሄዱ በኋላ እማሆይ አጸደ ቤት የቀሩት በቅርብ የመጡ ደጅጠኞችና ሌሎቹም ሆነው እማሆይ ማየ ገነትን በሐሜት ይተለትሉ እንድትባበር ይዶሉት ጀመር። እንደ እውነቱ ከሆነ በአበምኔቱና በእማሆይ መጣላት የፍጥረታት ሁሉ ጠላት ሰይጣን እንኳን እንደ እማሆይ አጸደና እንደ እመቤት አልተደሰተም። እንዳው ክንፍ ቢኖራት በየሀገሩ እየበረረች የምስራች እማሆይ ማየ ገነት ከአበምኔቱ ተጣልታ ከገዳሙ ልትወጣ ነው እያለች አዋጅ በነገረች ነበር። እንዴ ከአሁን በኋላም እሷን ከዚህ ሳንፈነቅል የምን ወደኋላ አለ? የነብርን ጭራ ይዙም ከያዙም አይለቁም ነው እኮ ተረቱ አለች እመቤት እየሳቀች። እንደ እውነቱ ከሆነ እነዚህ ሁሉ ወደዚህ ገዳም የመጡት ከእማሆይ ማየ ገነት በኋላ ነው። ታዲያ እነዚህም ሁሉ ተራ በተራ ተቀብላ ያለማመደቻቸው ዕቃዋን ስታ ያላደረጃቸው የለም። እማሆይ አጸደ ጊዮርጊስም ይቅር አገር ያወቀውን ምስጢር መድገም ጊዜ ማባከን ይሆናል። ከአንዴም ሁለቴ ሞታላታለች። ግን ዛሬ አንዴ የታዘዘ ነገር ሆነና ያን ሁሉ መልካም ስራዋንና ውለታዋን ሰይጣን ልቦናቸውን ደፍኖ አስረስቶ እሷ በገዳም እንዲኖሩ የተከባከበቻቸውን ያህል እነሱ በተራቸው ከገዳም ሊያባርሯት ደለቱ። አባ አብርሃም የመምህሩ ሁኔታ በጣም አሳሰባቸው። መምህሩ ከሴቶች ሌላ ወንዶችን ገዳም በእማሆይ ላይ ማሳደም ጀምረዋል። በፊት የነበሩትን መጋቤ ሽረው እሳቸው እንደፈለጉ እንደ መኪና ጎማ ማሽከርከር የሚችሉትን የእሳቸው ጋሻ ጃግሬ የነበረውን በእሳቸው ግፊት መልኩቶ 3 ወር ያልሆነን አባ ገብረ መድኅንን ሾሙ። በቃ ሁሉ ነገር በቁጥጥራቸው ነው። እነሱ በፈለጉት መንገድ መምራት ይችላሉ። በዛ ላይ ገና በመንፈሳዊ ሕይወት ያልበሰሉትንና ለትምህርትና ለምነና ብለው የመጡትን ወጣቱን በአፋቸው ጮሌነትና በልዩ ልዩ ጥቅማ ጥቅም በመደለል የእሳቸው አጃቢና ጉዳይ አስፈጻሚ ያደረጓቸው። በሴቶች ገዳምም የአቡነ ናትናኤልን ቤተ ክርስቲያን አጣኝና ዘበኛ አንስተው ከሴቶች ገዳም የሚደረገውን እየተከታተሉ ትኩስ ወሬ ሊያቀርቡላቸው የሚችሉትን በወረኝነታቸው የታወቁትን አባ አካለ ወልድን አደረጉ። አባ አካለ ወልድ የፈለገ ቢሆን ወሬ አያመልጣቸውም። እንኳን በገዳም ውስጥ የተወራው ቀርቶ የዓለም ወሬ አያመልጣቸውም። አንድ ፊሊፒንስ ሬዲዮ አለቻቸው። ጠዋት ማታ እንደ ዳዊት ከእጃቸው አትለይም። ይችን ሲጎረጉሩ ይውሉና በየቤቱ እየዞሩ ዛሬ የጀርመን ሬዲዮ፣ የአሜሪካ ሬዲዮ ይህን አለ እንዲህ ተደረገ ይላሉ። መቼም ወሬ የጠፋበትና የፈለገ እሳቸው ጋር ሄዶ አያጣም። አንዳንዴ ሰው አይሰማብኝም አያወራብኝም ብሎ ሚስጥር ብሎ የያዙት እሳቸው ጋር ሲገኝ እኚህ ሰው የሚያቀብላቸው የሆነ መንፈስ አለባቸው እያሉ ይጠረጥሯቸዋል። በዛ ላይ ሰው እንዲወራለት እንዲታወቅለት የፈለገውን ነገር በቃ ለአባ አካለ ወልድ መንገር ብቻ ነው። ከጠበቀው በላይ ተጨምሮ በስፋት ተወርቶ ያገኘዋል። በዚህ ወሬኛነታቸው የተነሳ ቢቢሲ ብለው ቅጽል ስም አውጥተውላቸዋል። እንግዲህ እማሆይ ገነትን በወሬ ለማባረርና እሷ ቤት ገቢ ወጪውን ስለ እሷ ማን ምን እንደሚያወራ ባላቸው የወሬ ልምድ እየተከታተሉ ትኩስ ወሬ እንዲያቀብሏቸውና ነገሮችን እያገነኑ ለየሰው እንዲያወሩ ጭምር ነው እዛ የመደቧቸው። አባ አብርሃም እነዚህን ነገሮች ሁሉ በጽሞና ሲከታተሉ የነገሩ አዝማሚያ አላመር አላቸው። እሳቸውንም ቢሆን የመምህሩ ጀሌዎች መገላመጥ መግቢያ መውጫቸውን ይከታተሉ ጀምረዋል። አባ አብርሃም ይህን ሁሉ ሲያሰላስሉ ቆዩና እስቲ ሄጄ ራሳቸውን ላናግራቸው ብለው አምላኬ ደጉን አሰማኝ እያሉ ወደ ቤታቸው ሄደው ሰላምታ ከሰጧቸው በኋላ ቁጭ አሉ።
መምህሩ አባ አብርሃምን ገና ሲያዩ ደማቸው ፈላ። ምን አባቱ ሊያደርግ መጣ አሉ በሆዳቸውና የውሸት ፈገግታ አሳይተው ቁጭ እንዲሉ ጋበዟቸውና በመካከላቸው ትንሽ ዝምታ ሰፈነ። አባ አብርሃም በለሆሳስ የጀመሩትን ጸሎት ጨርሰው ቀና አሉና አየት አደረጓቸው። ያን ያህል አብረው ክፉ በጎ ያሳለፉ የልብ ወዳጅ ነን ብለው የሚያምኗቸውን የሚወዷቸው አባ ኃይለ ማርያምን ሳይሆን ፍጹም አይተውት የማያውቁት የአውሮ ፊት መሰላቸውና ደንገጥ ብለው መልሰው አቀረቀሩና በህቡ አማትበው እንደምንም ራሳቸውን አደፋፍረው ቀናሉና አባቴ የመጣሁት በመካከላችን ስለተፈጠረው ነገር ግራ ተጋብቼ ነው። መቼም ሰው ከሰው ጋር ሲኖር በመካከሉ ቅሬታ መግባቱ አይቀርም። ይህን ያህል ማከባበዱ ጥሩ ነው አሉ ሲፈሩ ሲቸሩ። መምህሩ ከት ብለው ሳቁና የልብን እየሰሩ ነገሩን ቀላል ለማድረግ መሞከር አይገባኝም። ከዚህ ሌላ ምን ሊያደርጉኝ ነበር አሉ ተቆጥተው። ምን ክፉ ነገር አደረኩ አባቴ? የተባለውን መናገር ክፉ ነገር ነው አሉ አሁንም እየፈሩ። ምንድን ነው የተባለው? መቼም ሰውየው ሞቷል፣ ቀና ብለው አይመሰክሩም ብለው በስማቸው ፈጥረው ከማውራት በቀር ምን ክፉ አለ አሉ አፍጠው። እንዴ የፈጠራ ወሬም አይደለም። እርሶ ራሱ እኮ እሳቸው በሞት ጣር ያወሩትን እርሶም ደገሙት ብለው ነገሩ እውነት እንዳለው ተናግረዋል እኮ አሉ በትዝብት እየተመለከቷቸው። እንኳን አልኩ አበጀው፣ ምን ይፈጠር? እሷ ማናትና ነው እኔን የምታዝ? እኔን ሽራ አንተን ልትሾም ከሆነ አይሳካላችሁም፣ ሹመቴን አልለቅም አሉ በንዴት ጦፈው። አባ አብርሃም ክው ብለው ደንግጠው በትኩረት ሲመለከቷቸው ቆይተው አባቴ ይህንን ሰይጣንም አድርገው እኔ ልሾም? ምን ነው የተመረጥነው እኮ አብረን ነበር፣ ግን ገዳሙን ለመልቀቅ ስዘጋጅ ነው ከምርጫው ያመጡኝ። እኔ መቼ ሹመት ፈልጌ አባቴ አሉ። አይ እንደማትመረጥ ስለገባህ አለ ለመባል እንጂ መች ሹመቱን ጠላኸው? ይኸው ሲያንገበግባችሁ ስለቆየ አይደለም ሽማግሌውን መክራችሁ አስወቅሳችሁኝ በእሷ ልሳካ ሲላችሁ ዘመድ አሳቢ መስላችሁ ልቀቅ የምትሉኝ? ይችን የማላውቅ ሞኝ እመስላችኋለሁ አሉ ራሳቸውን እየነቀነቁ። አባቴ ይህን ያለው አፎት እንጂ ከልቦት እንዳልሆነ እርግጠኛ ነኝ። እኔ ለዘላለም በመምህርነት ከዚህ ብቻ ሳይሆን በኢትዮጵያ ባሉ ገዳማት ሁሉ ብትሾሙ ደስ ይለኛል እንጂ ምቀኝነትና ቅሬታ የለብኝም። ስለዚህ አባቴ በዚህ አይስጉ ብለው ንግግራቸውን ሊቀጥሉ ሲሉ አቋረጧቸውና ይህን የድለላ ቃል መስማት አልፈልግም። አሁን ለምን መጡ? ፍሬ ነገሩን ብቻ ንገርኝ አሉ አንዴ አንተ አንዴ አንቱ እያሉ። የመጣሁትማ በመካከላችን ያለው ቅሬታን ተነጋግረን እንፍታውና እንደ በፊቱ እንሁን ልሎት ነበር አሉ ሐዘን በተሞላ አነጋገር። አያያያያይ ያማ ቀረ። እንዳውም እድለኛ ነኝ ወገኖቼ መስላችሁኝ ስንከረፈፍ በወጥመዳችሁ ያለመውደቄ። ያ ቆጭቷችሁ ከሆነ ከእንግዲህ ኃይለ ማርያም አይገኝም። ይልቅስ እንደናንተ ስላልሆንኩ የወንድምነቴ ልንገሮት፣ ከዛሬ ጀምሮ እዛች ሰይጣን ቤት ይሄዳለሁ ብለው እግርህን ብታነሳ ወርድ ከራሴ ለሚደርሰው ነገር ገዳሙ ተጠያቂ አይደለም አሉ ጣታቸውን እየቀሰሩ። አንዴ ገዳሙ የሽፍታ ቦታ አይደለ? በሰላም ሀገር ምን ይነካኛል? ደሞስ እማሆይ ቤት እርሶም ይሄዱ ነበር እኮ። ዛሬ ምን መጣ? ምን ተደረገና ልቅር? ብሄድስ ምን ይነካኛል? አሉና በሆዳቸው አሃ ለካ እነዛ ጎረምሶች ሰሞኑን የሚከታተሉኝ ጫካ ውስጥ ሊደበድቡኝ ታዘው ነው። እንኳን ተረዳሁት አሉ። የእኔን መሄድ አትነግረኝም? ብቻ ኋላ ሄዳለሁ ብለህ ዋጋህን እንዳታገኝ አሉ እያፌዙ። ነው ጥሩ እንግዲህ ዋጋ ሰጪውንና ዋጋ ተቀባዩን እናያለን። ለካ ገዳምነቱ ቀርቶ የወንበዴ ቦታ ሆኖ አልበሉ። እንግዲህ የሆነው ከሆነ በኋላ እንገናኛለን ብለው ተስፈንጥረው ተነስተው እየተጣደፉ ወጡ። አበምኔቱ አባ አብርሃም ተቆጥተው በድፍረት ተናግረዋቸው ሲወጡ ልባቸው ሰጋ። እነዚህ ሰዎች እንደዚህ ልብ የበቃቸው ምን አስበው ነው ብለው ስጋት ገባቸው።